ዛሬም በሌላ የታሪክ ቪዲዮ ተመልሰናል። ታሪካችንም የሚሆነው የነብዩ ዩኑስ አለይሂ ሰላም ታሪክ ነው። ታሪካችንን ከመጀመራችን በፊት ሰብስክራይብ ካላረጉ የሰብስክራይብ ምልክቷን በመጫን ቤተሰብ ይሁኑ። ታሪካችንን እንጀምር። በድሮ ዘመን አላሁ ሱብሓነሁ ወተዓላ ነይኗ ወደ ተባለች ምድር ዩኑስ የተባለ ሰው በነብይነት ይልከዋል። ዩኑስም አላህ እሱን ነብይ አድርጎ ስለመረጠው በጣም ተደስቶ ተልእኮውን መፈጸም ጀመረ። ምንም እንኳ ዩኑስ ያለ እረፍት የነይኗን ህዝቦች ወደ አላህ ቢጣራም ለጥሪው ምላሽ የሰጠው አንድም ፍጥረት አላገኘም። ዩኑስ ተስፋ ቆረጠ። የህዝቡ አመጽና እምቢተኝነት ሲመለከት የነይኗ ምድርን ትቶ ወደማያውቅበት ሀገር ለመሄድ ወሰነ። ነገር ግን የአላህን ፍቃድ አልጠየቀም ነበር። እንዲሁ በብስጭት ነበር ዩኑስ ሀገሩን ሊለቅ የወሰነው። ዩኑስም በማግስቱ ባህር ዳርቻ በመሄድ መርከብ ጠብቆ መርከቢቱ የትም ትሂድ የት ብቻ መርከቢቱ ወደምትሄድበት ሊሄድ ሂሳብ ከፍሎ ተሳፈረ። ሰዓቱ ፀሐይ ልትጠልቅ ጀንበር በመሰነባበት ላይ ነበረች። ጨለማው ምድር ሊሸፍን ዝግጅት ላይ ነው። ይህን ጊዜ ዩኑስና በርካታ ተሳፋሪዎችን የጫነችው መርከብ በጨለማ ባህሩን እየሰነጠቀች መጓዝ ጀመረች። ሁሉም ነገር በመርከቢቷ ረግቷል። ሰላምና ጸጥታም እጅጉን ሰፍኗል። በዚህ ሁኔታ ላይ ሳሉ መርከቢቷ ብዙ ከተጓዘች በኋላ ባልታሰበ መልኩ በድቅድቅ ጨለማ መርከቢቷን ከየት እንደመጣ ያልታወቀ ማዕበል ከየአቅጣጫው ያናውጣት ጀመር። ሁሉም ግራ ተጋባ። የመርከቧ ሰራተኞች ሁኔታውን ሊያረጋጉ ቢሞክሩም ምንም ሊረጋጋ ባለመቻሉ የመርከቧ ክብደት እንዲቀንስ እያንዳንዱ ሰው የጫነውን ጭነት ከመርከቧ እንዲጥል አዘዙ። ምንም እንኳ ተሳፋሪው ሁሉ የያዘውን ዕቃ ወደ ባህሩ ቢወረውርም የመርከቢቷ መናወጥ ሊቆም አልቻለም። በመጨረሻ መርከቧ ላይ ያሉ ተሳፋሪዎች ይህ ከመካከላችን አንድ ከአሳዳሪው ያመለጠ ባሪያ አለ ማለት ነው፣ ስለዚህ ያን ወንጀለኛ ለማወቅ ዕጣ እንጣል በማለት ተስማሙ። ዕጣው ተጀመረ። ወረቀቱ ሲከፈት ዩኑስ የሚል ስም ወጣ። ዳግም ዕጣ ጣሉ። አሁንም ዩኑስ የሚል ስም ወጣ። ለሶስተኛ ጊዜም ዕጣ ሲጥሉ የዩኑስ ስም ወጣ። ያን ጊዜ ዩኑስ ራሱን ከመርከቢቱ ሲወረውር አንድ አሳ ነባሪ አፉን ከፍቶ ጎረሰውና ወደ ባህሩ ዝቅተኛ ክፍል ይዞት ወረደ። አላህም አሳ ነባሪውን አንድም አጥንት እንዳትሰብር አንድም ስጋ እንዳታኝ ካለው ዩኑስም በአሳ ነባሪው ጉሮሮ ተሽሎክልኮ ሆዱ ላይ እንዳረፈም ያን አሳ ነባሪ ራሱ ሌላ አሳ ነባሪ ዋጠው። ዩኑስም ራሱን የአሳ ነባሪ ሆድ ውስጥ ሲያገኝ የሞተ መስሎት ነበር። ድንገት እግሩን ሲያንቀሳቅስ በህይወት እንዳለ ተረድቶ መዘከር ጀመረ። አስቡት፣ ሌሊት ነው። በዛ ላይ ዩኑስ አሳ ነባሪ ሆድ ውስጥ ነው። በዛ ላይ ዩኑስ የዋጠው አሳ ነባሪ ራሱ ሌላ አሳ ነባሪ ሆድ ውስጥ ገብቷል። ጨለማ ላይ ጨለማ ተደራርቧል። ዩኑስ እዛው በአሳ ነባሪዎች ሆድ ውስጥ ሆኖ የሆነ ጫጫታ ይሰማና በልቡ የምን ጫጫታ ነው የምሰማው እያለ ሲያሰላስል አላህም የባህር ውስጥ ፍጥረታት ለኔ የሚያደርጉት ውዳሴ ነው ብሎ በወህይ ያወረደለት። ያን ጊዜ ዩኑስ ላኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነዝ ዛሊሚን፣ ከአላህ በቀር ሌላ አምላክ የለም፣ ጥራት ይገባው፣ እኔ በርግጥ ከበዳዮች ነበርኩ ሲል ወደ አላህ ተጣራ። ዩኑስ እንዲህ ሲል ከሰባት ሰማያት በላይ ያለ መላእክት ይህን ጥሪ ሰምተው አላህን እንዲህ አሉት፣ ያ አላህ፣ አንድ የምታውቀው ደካማ ድምጽ ከሩቅ ቦታ ይሰማናል። አላህም እሱ እኮ ዩኑስ ነው፣ አምጾኝ በአሳ ነባሪ ሆድ ውስጥ አስሬው ነው አላቸው። መላእክቱም እንዴ ያ ቀንና ማታ መልካም ስራዎችን ወደ ሰማይ የሚወጡለት ዩኑስ ብለው ሲጠይቁት አላህም አዎን አላቸው። ያን ጊዜ መላእክቱ ለዩኑስ አማላጅ ሆኑለትና ዩኑስን የዋጠው አሳ ነባሪ ከአንድ ደሴት ዳርቻ ሄዶ በአላህ ትእዛዝ ዩኑስን ተፋው። ዩኑስ ከአሳ ነባሪው ሆድ ወጥቶ ሲወድቅ የአሳ ነባሪው የሆዱ ሙቀት ዩኑስን እጅጉን አሞቅሙቆት ስለነበረ ዝንቦች ይረባረቡበት ጀመር። ያን ጊዜ አላህ የዱባ ቅጠልን ዩኑስ በተኛበት ቦታ አበቀለለት። አላህም ዩኑስ እዛው ሳለ ተውበቱን እንደተቀበለ ወህይ ያወረደለትና ወደ ህዝቡ እንዲመለስ አዘዘው። እሺ አሁን አንዴ ወደ ኋላ ለመልሳችሁ ነው።
ዩኑስ መጀመሪያ ህዝቡን ትቶ ሲወጣ አላህ በእነዚህ ህዝብ ላይ ከባድ ቅጣትን አምጥቶ አንዣበበባቸው። ሰማዩ ጠቁሯል። ብቻ ከባድ ቅጣት እንደመጣባቸው ታውቋቸዋል። ዩኑስን ማስተባበላቸው በጣሙን ጸጽቷቸዋል። አሁን ሁሉም ጥፋቱን አምኖ የሐዘን ልብስ ለበሰ። ላሞችን ከጥጃዎቻቸው ለይተው፣ በጎችንና ፍየሎችን ከግልገሎቻቸው ለይተው፣ ግመሎችንም ከግልገሎቻቸው ለይተው፣ ሕፃናት ልጆችን ከእናቶቻቸው ለይተው፣ ሁሉም ጩኸቱን ሲያሰማ አላህ ያዝንልናል በሚል ሜዳ ላይ ወጥተው ጩኸታቸውን እያሰሙ አላህን በጸጸት እንባ ለመኑት። አላህም ተውበታቸውን ተቀብሎ ያመጣባቸውን መቅሰፍት መለሰላቸው። ከዚያም ያ የጠፋውን ነብያቸውን ይቅርታ ሊጠይቁት በጉጉት ይጠባበቁ ጀመር። ዩኑስ እዛች የዱባ ቅጠል ስር ሆኖ ካገገመ በኋላ የቀድሞ ህዝቡ ወደሚገኝበት የነይኗ ምድር ዳግም ዳዋ ለማድረግ ጉዞ ጀመረ። ዩኑስም ልክ ነይኗ ከተማ ውስጥ ሲገባ ከ100,000 ህዝብ በላይ ተገልብጦ በመውጣት ደማቅ አቀባበል አደረጉለት። በህዝቡ መለወጥ በጣም ተገረመ። እነሱም የተከሰተውን ሁሉ በዝርዝር ነግረውት ይቅርታም ጠየቁት። እሱም ላሳለፋቸው አሰቃቂ ጊዜያት አወጋቸው። ከዚያም በኋላ የዩኑስን ትምህርት እየተቀበሉ ለረጅም ዓመታት በሰላም ከኖሩ በኋላ ዩኑስ ይህ ነው ተብሎ በማይታወቅ እድሜው ይህችን አስቸጋሪ ዓለም በሞት ተገላገለ።